ክልል በኦሮሚያ ክልል ያሉ ወንድሞቻችን 1000 ዓመት ቢታገሉ ስለማያሸንፉን 1000 ዓመት ቢወድቁ ቢነሱ ለውጥ ስለማያመጡ ያኛውን መንገድ ጥለው ወደ ሰላም እንዲመጡ በዚህ የተከበረ ጉባኤ በድጋሚ ጥሪ አቀርብላቸዋለሁ። ምን ሰላም አለ አብይ እያለ የሚለው ግጥም አይደለም፣ ቃና ያለው ቃል ስለሆነ የሚነገርም አይደለም። ከእነዚህ ጆሮ ገብ ሐረጋት ውስጥ ጎምዛዛ ሐቅ አለ። አብይ አህመድ አሊ ወደ ስልጣን ከመጡ ጊዜ ጀምሮ ኢትዮጵያ የእልቂት መንደር ሆናለች። ምን ሰላም አለ አብይ እያለ የሚሉ እልፍ ወጣቶች ጠመንጃ አንስተው ሞትን ተጋፍጠዋል። እዚህ ጋር አንዲት አጭር ጥያቄ እናንሳ። አብይ አህመድ ያለ ጦርነት ምን ያህል ቀን በስልጣን ላይ ሊቆዩ ይችላሉ? አብይ አህመድ ይህንን ሁሉ ሰው ባይገድሉ፣ ይህንን ሁሉ ውጊያ ባያካሂዱ፣ ይህንን ሁሉ ትርምስ ባይፈጥሩ ለምን ያህል ሰሞን በመንበራቸው ላይ ውለው ሊያድሩ ይችሉ ነበር? ጥያቄውን ቀየር እናድርገው። እነዚህ አብይ እያለ ምን ሰላም አለ የሚሉት እንደ አሸን የፈሉ ወጣቶች ከአብይ አህመድ ወደ ስልጣን መምጣት በፊት በአገር ውስጥ ነበሩ። ለምን ታዲያ በእሳቸው ዘመን ውድ ሕይወታቸውን ሊገብሩ ጦር ሜዳ ወረዱ? ለምንስ ከእርሳቸው ወደ ስልጣን መምጣት በፊት የኢትዮጵያ ወጣቶች ጠቅላይ ሚኒስትሩ እያለ ሰላም የለም ብለው ለምን ወደ ውጊያ አልሄዱም? የኢትዮጵያ ወጣቶች ላለፉት 7 ዓመታት በአብዛኛው የተዋጉት እርስ በርስ አይደለም፣ ከአብይ አህመድና ምስለኔዎቻቸው ጋር እንጂ። የኦሮሞ ወጣቶች ኦላ ብለው ተደራጅተው ዘመቻ የከፈቱት አምባገነን ባሉት የአብይ አህመድ አገዛዝ ላይ እንጂ በአማራና የደቡብ ወጣቶች ላይ አይደለም። የትግራይ ወጣቶች እስከ ደብረ ብርሃን ያንጋጉት የፋሽስቱ የአብይ አህመድ ሰራዊት እያሉ የሚጠሩትን ጦር ነው። የአማራ ክልል ወጣቶች አብይ እያለ ምን ሰላም አለ የሚሉት ከ4 ኪሎ ጋር እየተፋለሙ ነው። ኢትዮጵያ እያለፈችበት ያለውን የመከራ ዘመን እየተዋጋች ያለችው 4 ኪሎ ከክልል ወጣቶች ጋር ነው። ጥያቄው እነዚህ ወጣቶች፣ እነዚሁ ክልሎች ይሄው 4 ኪሎ ከ8 ዓመት በፊትም ነበሩ። ታዲያ ለምን አብይ አህመድ ከመጡ ጀምሮ የተከፋና የተደራጀ ወላጆቹን የተወ ወጣት ልጆቹንም የተወ አባት ኑሮውን የበተና አቧራ ስለምን የእርሳቸውን አገዛዝ ሊፋለም ወሰነ? በአፍሪካ ውስጥ በአሁኑ ወቅት ይህንን ያህል ተቃዋሚ የተነሳበት የአፍሪካ መንግስት የለም። በ7 ዓመት ውስጥ ሚሊዮኖችን የገደለ ሌላ መሪም የለም። ጥያቄው አሁንም አንድ ነው። ለምን ኢትዮጵያ አይታው የማታውልቅ እልቂት ውስጥ ገባች? ነገሩ የፋኖ ታጣቂዎች እንዳሉት ለመሆኑ ብዙ እማኝ መዘርዘር ይቻላል። አብይ እያለ ምን ሰላም አለ ማለት ጠቅላይ ሚኒስትሩ ይሁነኝ ብለው ጦርነት ይፈጥራሉ፣ በህዝብ መካከል ግጭትን ይቀሰቅሳሉ፣ አንዱን ህዝብ በሌላው ላይ ያስነሳሉ፣ አንድን ዞን በሌላው ላይ አትነሳም ወይ ይላሉ ማለት ነው። በመቶ ሺዎች እንተላለቃለን፣ 10 ቢሊዮን መድቤ እዋጋለሁ፣ ጦርነትን ለ20 ዓመት ማራዘም እችላለሁ፣ 1 ሚሊዮን ወጣቶች አሰማርቼ መዋጋትም እችላለሁ እያሉ የተናገሩት በድብቅ አይደለም፣ በቀጥታ ስርጭት፣ ለዚያውም በቴሌቪዥንና በፓርላማ ነው። አንዱን ህዝብ ወዳጅ ሌላውን ጠላት አድርገው የተናገሩትን ቀርጸው አሰራጭተዋል። አንዱን ሃይማኖት በሌላው ላይ ለማዝመት ብዙ ጥረዋል፣ ተናግረዋል። ጸብን የሚዘሩት በአማራና በትግራይ ህዝብ፣ በኦሮሞና የአማራ ህዝብ፣ በኦሮሞና የሶማሌ ህዝብ፣ በሶማሌና የአፋር ህዝብ መካከል እንዲሁም በመተከል ነዋሪዎች መካከል ብቻ አይደለም። ጥርጣሬን የሚቀሰቅሱት ድሬዳዋ በህገ መንግስቱ የኦሮሞ ነች እያሉ በድሬዳዋ ነዋሪዎች መካከል ብቻ አይደለም። አዲስ አበባ ውስጥ ኦሮሞ ጠላ ኃይሎች ብዙ ናቸው እያሉ በመዲናዋ ዜጎች መካከል መጠራጠር ፈጥረውን ብቻ አልበቃቸውም። ወለጋ ቢገድለኝ ጅማ ይበቀልልኛል፣ የለገጣፉ ኦሮሞ መንግስት የተነካ ብሎ ወደ አዲስ አበባ እየተመመ ነው፣ ጎንደርን ሳለማ ጎጃም ከለከለኝ እያሉ የተናገሩ ሰው በእርግጥም እሳቸው እያሉ ሰላም አይኖርም የሚለውን የሚያስማማ ያደርገዋል። በእርግጥም ትውልዱ ዱር ቤቴ ብሎ በሰማይ የሚመጡትን የእርሳቸውን ድሮኖች፣ በምድር የሚዘምቱትን የእርሳቸውን ታንኮች ሊጋፈጥ ሲወስን እሳቸው እያሉ ሰላም እንደማይሰጡ ታውቆ ነው የሚለው አከራካሪ አይሆንም። እናም አብይ እያለ ምን ሰላም አለ የሚለው ተራ መፈክር አሊያም አልፎ ያጅ የቃላት ድርድር አይደለም የሚለው ብዙ ገጽ የሚያስጽፍ ብዙ ማስረጃ የሚያስመዝዝ ድንቅ መልእክት የሚሆነው በዚሁ ምክንያት ነው። አብይ እያለ ምን ሰላም አለ ድንቅ ድምዳሜ ይሆናል። ከአብይ አህመድ በፊት የነበረ አገር፣ ከአብይ አህመድም በፊት የነበረ ወጣት፣ ከአብይ አህመድ አገዛዝ መምጣትም በፊት የነበረ ቤተ መንግስት ስለምን ይህንን ያህል ደም የሚቃቡ ሆኑ?
ለምን ይሄው ወጣት በ2010 እና በ2009 አሊያም በ2008 እና በ2004 ጠመንጃ አንስቶ አልሸፈተም? የራሱ የመከላከያ አባላትስ እየከዱት ቲዲኤፍን ፋኖንና ኦላን ሲቀላቀሉ ከዚያ በፊት ይህ ለምን አልሆነም? እነዚህን ጥያቄዎች እናቆያቸው። ግን ለምን የኢትዮጵያ ወጣቶች አብይ እስካሉ ድረስ ሰላም እንደማይኖራቸው ተገነዘቡ? ያ በገፍና በሰልፍ ወጥቶ አብይ ሺህ ዓመት ንገስ ያላቸው ወጣት ስለምንስ በዚህ ደረጃ ተስፋ ቆርጦ አንተ ያለህ ሰላም የለኝም ብሎ ጦር መዘዘባቸው? የመጀመሪያው ቁም ነገር አብይ አህመድ እስካሉ ድረስ ኢትዮጵያና ዜጎቿ ሕይወትም ሰላምም አይኖራቸውም በሚለው ጉዳይ መስማማት ነውና በዚህ ግራ የሚጋባ ሰው የለም። በትክክል አብይ አህመድ እስካሉ ድረስ ቃል በገቡት ልክ $10 ቢሊዮን መድበው የሚዋጉ 20 ዓመት ሙሉ ጦርነትን ማድረግ የሚፈልጉ እስላምና ክርስቲያንን በሃይማኖት ሌላውን ሕዝብ በርስትና በአውራጃ እያጋጩ መኖርን ስልት ያደረጉ መሆናቸውን መገንዘብ አንድ ትልቅ እድገትም ፖለቲካዊ ለውጥም ይሆናል። እንዲያም ሆኖ አብይ አህመድ በቀሰቀሱት ልክ የጎንዮሽ መተላለቅ አልተፈጸመም። ጠቅላይ ሚኒስትሩና ያሰማሯቸው ሰዎች ህዝብ እርስ በርሱ እንዲገዳደል ጥረዋል፣ ጠርተዋል። አብይ አህመድ የኦሮሞን ህዝብ ተነስ መንግስትህን አድን ብለው የእሳቸውን አገዛዝ ለሚገዘግዙት የኦሮሞ ህዝብ ጠብ ያደረገው ነገር ያለ ይመስል እንዲከላከል ሲቀሰቅሱት ተደምጠዋል። ጄኔራሎቻቸው ወጥተህ አማራን ግደል ብለው ሲቀሰቅሱ ተሰምተዋል። የትግራይ ህዝብ ጠላት ነው ደጀን የሆንከው የአማራ ህዝብ ሆይ ወጥተህ እነዚህን ካንሰሮች ተዋጋ ያሉት ጠቅላይ ሚኒስትሩ ራሳቸው ናቸው። በአዲስ አበባ ኦሮሞ ጠልነት በርክቷል፣ በመቶ ሺዎች ግን እንተላለቃለን እያሉ ቀስቅሰዋል። ይህንን ሁሉ ሲያደርጉም መንግስታቸው ሰዎችን በብሔራቸው ምክንያት ከቦታ ቦታ እንዳይንቀሳቀሱ ከአገርም እንዳይወጡ ሲያግድ፣ በብሔራቸው ምክንያት ከስራ እንዲባረሩ ሲያደርግ፣ በብሔራቸው ምክንያት አዲስ አበባ እንዳይገቡ ሲያቅብ ቆይቷል። ይህንን ሁሉ አድርገውም ኢትዮጵያን አኬልዳም አድርገዋትም ሚሊዮኖችን ገድለውም አሁንም መዝሙራቸው አንድ ነው። በአንድ ጀንበር መቶ ሺዎች የሚያልቁበትን ትራጄዲ እንፈጥራለን፣ $10 ቢሊዮን መድበን እንዋጋለን። በአንድ ጀንበር መቶ ሺዎች የሚታረዱበትን ትራጄዲ እንፈጥር ይሆናል እንጂ መንግስት መሆን አንችልም። የተከበረው ምክር ቤት እንዲገነዘብ የምፈልገው የኢትዮጵያ ህዝብ እንዲገነዘብ የምፈልገው ኢትዮጵያ ውስጥ 10 ዓመት 20 ዓመት ውጊያ ማስቀጠል ይቻላል። ምንም ችግር የለም። እርሳቸው ይህንን ሲያደርጉ የኦሮሞ ህዝብ ከወገኑ የአማራ ህዝብ ጋር በኦሮሚያም ሆነ በአማራ ክልል በፍቅር ከመኖር አልተቆጠበም። እሳቸው ከመንግስት መስሪያ ቤቶች ሰዎችን በማንነታቸው ሲያባርሩ የኢትዮጵያ እድሮች፣ ማህበሮች፣ የግል ድርጅቶች ሰዎችን ከእንትን ብሔር የተወለድህ ነህና ውጣልኝ ብለው አላባረሩም። ጠንካራና የረዥም ጊዜ ማህበራዊ አንድነት ያለው ህዝብ ጠቅላይ ሚኒስትሩ የጠሩትን ሌሎች ባለስልጣናት ያስተጋቡትን መተላለቅና ጥላቻ ተከትሎ የሚታሰበውንና የተጠራውን መንግስትም ስፖንሰር ያደረገውን ፍጅት አልፈጸመም። በኢትዮጵያ ውስጥ እንደ ሩዋንዳ ያለ ጄኖሳይድ አልተፈጸመም፣ እንደ ሂትለር ያለ ሆሎኮስት እንጂ የሚያስብለውም ይሄው ነው። የሩዋንዳው በሁለት ብሔሮች መካከል የተደረገ መጨፋጨፍ ሲሆን የጀርመኑ ግን በአንድ አምባገነን ሰው የታዘዘ የተመራና ስፖንሰር የተደረገ መንግስት መር ዘር ማጥፋት ነው። እናም አውሮፓ በጠቅላላ አሜሪካንና ቻይናን አስከትሎ ሂትለር እያለ ምን ሰላም አለ ብሎ ዘመተ። ያንን የክፋት አገዛዝም ተባብሮ መነገለው። የኢትዮጵያ ወጣቶች በራሳቸውም ሆነ በወገናቸው ላይ የታወጀውን አብይ መር የእልቂት አዋጅ በቅጡ የተረዱ ይመስላሉ። እናም አብይ እያለ ምን ሰላም አለ እያሉ ናቸው። ጠቅላይ ሚኒስትሩ በዋናነት ሹሞቻቸውም እሳቸውን ተከትለው የጮሁት እንደ ሩዋንዳ አንዱ ብሔር በሌላው ላይ ገጀራውንም ቆንጨራውንም እንዲያነሳ እንደነበር ሜታ ኩባንያ ያስወገደው የጠቅላይ ሚኒስትሩ ጽሑፍ ምስክር ነው። ህዝቡ ግን ባሉት ልክ አልተገኘላቸውም። ግጭቱ ሁሉ የጎንዮሽ ሳይሆን አብይ አህመድን ማዕከል ያደረገ ሆኖ ዘልቋል። በትግራይ የተካሄደውን እልቂት የመሩት አብይ አህመድ ናቸውና የትግራይ ህዝብ ተናቦና ተደራጅቶ ከታወጀበት አብይ አህመዳዊ መጥፋት ራሱን የተከላከለው የእሳቸውን አገዛዝ ኢላማ አድርጎ ነው። የኦሮሞ ነጻነት ሰራዊት ጦርነት ያወጀው በአብይ አህመድ አገዛዝ ላይ እንጂ በሌላ ላይ አይደለም። የፋኖ ወጣቶች ፋኖ ተሰማራ ብለው የተነሱት እሳቸው እስካሉም ሰላም አይሰጡንም ያሉትም ጠቅላይ ሚኒስትሩን ለመገላገል ነው። ባሳለፍነው ሰኞ የወጣው የኦሮሞ ነጻነት ሰራዊት መግለጫ ይህንኑ አብይ እያለ ምን ሰላም አለ የሚለውን መልእክት የሚያስረግጥ ሆኖ ተሰራጭቷል። አብይ አህመድ በሰሜን የራሱን ጦርነት ከመጀመሩ በፊት በመካከለኛው ምስራቅ የሚገኙ ደጋፊዎችን አቋም እየገመገመ ባለበት በዚህ ወቅት በሚቀጥሉት ሳምንታትና ወራት ውስጥ ተከታታይ የሆኑና ለግጭት የሚዳርጉ ካርዶችን ለመጠቀም ተዘጋጅቷል የሚለው መግለጫው የኦሮሞ አማራ ግጭትን ለመቀስቀስ በማሰብ አዲስ አበባን ወደ ኦሮሚያ የመጠቅለል እድል እንዳለ ፍንጭ መስጠት እቅድ አለው። መካከለኛ ደረጃ ላይ ያሉ ካድሬዎች ለረቂቅ አዋጅ
መሰረት የሚሆን ሰነድ እንዲያዘጋጁ ቀድሞውኑ ታዘዋል ሲል ጠቅሷል። ይህንን ያስተዋለ አንድ ኢትዮጵያዊ አብይ እያለ ምን ሰላም አለ የሚል ህዝበ ዝማሬ ቢያሰማ ስህተቱ ምኑ ላይ ነው? ምን ሰላም አለ? ምን ሰላም አለ? አብይ እያለ አብይ እያለ። በእርግጥ በፖለቲካ ዑደቱ ይህንን ማወቅ አንድ የቤት ሥራ እንደተከናወነ እንዲቆጠር የሚያደርግ መሆኑ የሚያስማማ ነው። እናም አብይ አህመድ እስካሉ ድረስ ሰላም አይሰጡንም ያሉት ፋኖች ከኦሮሞ ነጻነት ሰራዊት ጋር አይዋጉም፣ ከቲዲኤፍ ጋር ጦር አይማዘዙም። የአፋር ወጣቶች ጸረ አብይ ነፍጥ ሲያነሱ ትግራይ ላይ ወይም ሶማሌ ክልል ላይ ለመተኮስ አይደለም። ቤኒሻንጉሎች ኢላማቸው በነ አስራት ዲነሮ የሚመራ የነበረው የአብይ ሰራዊት እንደነበር ይታወሳል። ጥያቄው በድጋሚ ይነሳ። አብይ አህመድ እያሉ በእርግጥ ሰላም ይኖራልን? ባለፉት 8 ዓመታት ስንት መቅረት የሚችሉ ግጭቶች እልቂት አዋለዱ? ስንት መቀጠል የሚገባቸው የፍቅር ገመዶች ተበጣጠሱ? ስንት የተስፋ ቁማዳዎች ተዘነጣጠሉ? በእርግጥ እነዚህ ሁሉ መንግስት መር ወረራዎችና እልቂቶች አብይ አህመድ ጠቅላይ ሚኒስትሩ ባይሆኑ ኖሮ ይከሰቱ ነበርን? ታዲያ የፋኖ ወጣቶች አብይ እያለ ምን ሰላም አለ ሲሉ ምኑ ጋር ሳቱ? አብይ አህመድ አንድን ህዝብ በሌላው ላይ እንዲነሳ በብዙ ቀስቅሰው አልሳካ ሲላቸው እሳቸው ጦር ያዘምቱበታል። ለመጀመሪያ ጊዜ ሶማሌ ክልልን ወርረው ቤተ ክርስቲያናትን አቃጥለው የክልሉን ወጣቶች ገድለው አንድ ሙስጠፋ የተባሉ ምስለኔያቸውን ካስቀመጡ በኋላ በእያንዳንዱ ክልል አስቀጠሉት። የወላይታን ሰዎች ነፍሰ ጡሮችን ሳይቀር በሶዶ ከተማ ገደሉ። የሲዳማን ወጣቶች ታንክ ነዱባቸው። ለዚህም እንደ መልካም ነገር እንደ ጥሩ ተሞክሮ ሶማሌ የሆነው ደቡብም ይሆናል እያሉ ይዝቱ ነበር። ከህጋዊ መንገድ ውጪ ምንም አይነት ሙከራ ቢደረግ ሶማሌ እንደሆነው ደቡብም ይሆናል። በደቦ በጩኸት የሚፈጠር ነገር ከእንግዲህ በኋላ ማስተናገድ ትዕግስታችን አልቋል። በሶማሌ የሆነው በደቡብም ይሆናል ያሉት አብያተ ክርስቲያናትን ያቃጠሉበትን፣ ወጣቶችን የረሸኑበትን፣ 100 ሺዎችን ያፈናቀሉበትን ትራጀዲ ነው። ከዚያም የምዕራብ ኦሮሚያን እርቂት ቀጠሉ። የትግራይን ፍጅት አስፋፉ። ሶማሌና አፋርን በሙስጠፋና አወል እየተመራ እንዲጨፋጨፍ አደረጉት። የአማራ ክልልን ህዝብ የድሮንና የእሳት ራት ሊያደርጉትም ቀጠሉ። ታዲያ በዚህ ሁሉ ክልል እንዲህ ያለ መንግስት ወለድና መንግስት መር እልቂት ሲፈጠር ያለ ጠቅላይ ሚኒስትር አብይ እቅድና እውቅና ነውን? እንዲህ እያደረጉ የቀጠሉትን ጠቅላይ ሚኒስትር ለመፋለም የቆረጡ ሰዎች በእርግጥ እሳቸው እያሉ ሰላም አይኖርም ብለው መዘመራቸውስ መሳት ነውን? ለመሆኑ ግን የአብይ አህመድን ያህል የአገር ወጣቶች ታጥቀው የሚፋለሙት በአንድ ህይወታቸው ቆርጠው የሚዋጉት ሌላ የአፍሪካ መንግስት አለ ወይ? በትግራይ በአማራና ኦሮሚያ ክልሎች በአብይ አህመድ ላይ የተነሳው ተዋጊ ኃይል ቢደመር የአንድ 3-4 ሀገራት አፍሪካዊ ቁጥር አይሆንምን? ጠቅላይ ሚኒስትሩ ያላቀዱትና ያላዛዙት ካልሆነ በቀር እኒያ ንግግር የፊርማ ነው የሚሉት ሰው ያሰማሩትም ካልሆነ በቀር ጅጅጋም፣ ወለጋም፣ ምዕራብ ጎጃምም አክሱምም እንዴት መንግስታዊ ጭፍጨፋ ሊካሄድ ይችላል? ይህንን ያስተዋሉ የዘመኑ ወጣቶች አብይ እያለ ምን ሰላም አለ ሲሉስ ከሞያሌ እስከ መቀሌ ከወለጋ እስከ ወልዲያ ድረስ ሰላም ያጣነው በእኒህ ሰውዬ ምክንያት ነው እያሉ እየተስማሙ አይደለምን? አንድ ጥንቅቅ ያለ እውነት ደግሞ አለ። ይህ የብልጽግና ጦር 7 ዓመት ተዋግቶም አንድም ጦርነት አላሸነፈም። ደግሞም ስሙን ከኢትዮጵያ መከላከያነት ወደ አብይ አህመድ ሰራዊትነት የቀየረ ነው። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ አምባገነኑን የአብይ አህመድ ሰራዊት ለመደገፍ ሲል በትግራይ ክልል ላይ ጦርነት መክፈቱን የትግራይ ክልል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል አስታወቁ። የኢትዮጵያ መከላከያ ሰራዊት የአንድ እብድ ግለሰብ አገልጋይም ወንበር ጠባቂ መሆን አልነበረበትም። የህዝብ ጠባቂ መሆን ሲገባው የአንድ አብይ አህመድ የሚባል ደካማ ግለሰብ ወንበርን ለመጠበቅ ዋጋ እየከፈለ በየሜዳው እየተማረከ በየሜዳው እየተዝረከረከ ያለ ከንቱ ሰራዊት የተሸከመውን መሳሪያ በየቀኑ ለፋኖም ለሌላውም ተዋጊ ኃይል እያስታጠቀ ያለ ሰራዊት ነው። ለወትሮው የኢትዮጵያ መከላከያ ሰራዊት በመባል ይጠራ የነበረው የብልጽግና ጦር ከመባልም አንሶ የአብይ አህመድ ሰራዊት እየተባለ የሚጠራ መሆኑ አሁን የአደባባይ እውነት ሆኗል። በየአካባቢው ውጣልኝ የሚባል ሰራዊት፣ በአገሪቱ ወጣቶች ውጊያ የተገጠመ ሰራዊት፣ በአጠቃላይ የአንድ ግለሰብ የስልጣን ዘበኛ መሆኑ የሚካድ መሆን አልቻለም። ለየትኛውም ሰራዊት ፖለቲካዊ ምክንያት መሰረታዊ እንደሆነ በጦር ኢንዶክትሪኔሽን ላይ የጻፉና ያነበቡ ሰዎች ይናገራሉ። ለአብነት ኢትዮጵያ ዘመናዊ ጦር ባሰማራችባቸው ባለፉት 80 ዓመታት የነበረውን ሁኔታ ያጠኑ ባለሙያዎች የንጉሱ ዘመን ጦር ለዓለም ሰላምና መረጋጋት ሚና የሚወጣ የኢትዮጵያ ሉዓላዊነት የሚጠብቅና ዘውዳዊ ስርዓቱን የሚከላከል ሆኖ የተዋቀረ ወይም ኢንዶክትሪኔት የተደረገ ነው ይላሉ። በዚህ ፖለቲካዊ ዓላማም የተዋጣለት ስራ ሰርቶ ቢያንስ ኢትዮጵያን ከውጭ ወራሪ ተከላክሏል። በደርግ ዘመን የነበረው ጦር ደግሞ
የኢትዮጵያ ሉዓላዊነት፣ የአገሪቱን ግዛታዊ አንድነትና አብዮቱን መጠበቅ የሚል ፖለቲካዊ ተልዕኮ ተሰጥቶት ይህንኑ ሲያደርግ 17 ዓመታትን ቆይቷል። በኢህአዴግ ዘመን የነበረው ሰራዊትም የኢትዮጵያ ሉዓላዊነትና ህዝቦች እንዲሁም ህገ መንግስቱን መጠበቅ የሚል ፖለቲካዊ ዓላማ ተሰጥቶት አገሪቱን የማትደፈር ህዝቦቿንም ሰላማዊ አድርጎ ዘልቋል። በብልጽግና ዘመን ግን ፖለቲካዊ ዓላማውና ግቡ የጠቅላይ ሚኒስትሩን ስልጣን መጠበቅ ከሚል ትዕዛዝ ውጪ አገርን የመከላከልና ህዝብን ሰላም የማድረግ የሚሉ ፖለቲካዊ አስተምህሮዎች እንደሌሉት ከስምሪቱ መረዳት ይቻላል። ራሳቸው ጠቅላይ ሚኒስትሩ እንዳመኑትም ኢትዮጵያ ግዛቶቿ በጎረቤቶቿ ሲወሰድ እንኳን የሚከላከል አንድ ጥይት አልተኮሰም። በኢትዮጵያ ታሪክ ግዛቱን ለጎረቤቶቹ አስረክቦ የራሱ ህዝብ ላይ ግን ተኩስ ሲለማመድ የሚውል ጦር የታየው በአብይ አህመድ ዘመን ነው። በቀደሙት መንግስታት ዘመን የኃይለ ማርያም ደሳለኝ ወይም የመንግስቱ ኃይለ ማርያምና የመለስ ዜናዊ ሰራዊት በሚል ጦሩ ሲጠራ አይሰማም። ተቃዋሚዎቹም በጣም እናሳንሰው ብለው ሲጠሩት የደርግ ወይም የኢህአዴግ አሊያም የወያኔ ሰራዊት ብለው ይፈርጁት እንደነበር በጽሁፍም በምስልም የተቀመጡ ሰነዶች ያሳያሉ። የአሁኑን ሰራዊት ግን ተቃዋሚዎቹና ተፋላሚዎቹ የአብይ አህመድ ጦር ሲሉ የአንድ ሰው የስልጣን ዘበኛ መሆኑንና ለአንድ ሰውና ግብረ አበሮቻቸው ምቾት ሲባል በየቀኑ የሚያልቅ መሆኑን ለመግለጽ ሲሉ ይህንኑ ብየና ይጠቀማሉ። የትግራይ ኃይሎች ከፋሺስቱ የአብይ አህመድ ሰራዊት ጋር የተደረገ ጦርነት ሲሉት እንደነበር አይዘነጋም። አሁን ውጊያ ላይ ያሉት የአማራ ክልል ታጣቂዎች ገደል ወይም ማረክን ብለው ሲናገሩ የአብይ አህመድ ጦር ማለት ዘወትራዊ ንግግራቸው ላይ የማይጠፋ ገለጻ ነው። የኦሮሞ ነጻነት ሰራዊት ሰራዊቱን ብቻ ሳይሆን አገዛዙ በጠቅላላ የአብይ አህመድ የግል ፒኤልሲ እንደሆነ በተደጋጋሚ በሚያወጣቸው መግለጫዎች አስታውቋል። እናም መዝሙሩ አንድና የጋራ ሆኗል። አብይ እያለ ምን ሰላም አለ? መልካሙን ሁሉ በመመኘት በዚሁ እንሰናበታለን።